እንኳን ወደ ውቢቷ ባህር ዳር በሰላም መጣን፣ በሰላም መጣችሁ እላለሁ። ኢትዮጵያውያን በበርካታ ጉዳዮች ላይ በአንድ ልብ መከረንና ተግባብተን እንደ አንድ ሕዝብ በተሰለፍንባቸው ጉዳዮች ላይ ታሪካዊ ድሎችን አስመዝግበናል። በየዘመኑ የተነሱብንን ወራሪዎችን አሸንፈናል። ሀገር ተበትና ሀገር አልባ ከመሆን በአባቶቻችን ጥበብ፣ በእናቶቻችን ሀገር ወዳድነትና ጸሎት፣ በወጣቶቻችን ጥንካሬ ዛሬም ባለ ሀገር ነን። ሀገራችን ኢትዮጵያ በሌላ ገጽታዋ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያለመግባባቶችና የሀሳብ ልዩነቶች ጎልተው የሚታዩባት ነች። እነዚህ የሀሳብ ልዩነቶች የፈጠሯቸው አለመግባባቶች የተለያዩ መንስኤዎች ያሏቸው ከመሆናቸውም በላይ ለረጅም ዘመናት እየተደራረቡ የመጡ ናቸው። ክቡራትና ክቡራን፣ መሰረታዊ ሀገራዊ የሀሳብ ልዩነቶቻችንን እንዲሁም መንስኤዎቻቸው ላይ ጭምር ያልተግባባን መሆናችንም ችግሩን የበለጠ የተወሳሰበ አድርጎብናል። የሀሳብ ልዩነቶቻችንና አለመግባባቶችን የምንፈታበት መንገድም ከምክክር ይልቅ የኃይል አማራጮች የሚጎሉበት መሆኑን ብዙ ዋጋ አስከፍሎናል፣ ዛሬም እያስከፈለን ነው። የተከበራቸው የመድረኩ ተሳታፊዎች፣ በአማራ ክልል ያለው ወቅታዊ ሁኔታ ለዚህ በማሳያነት የሚጠቀስ እየኖርንበት ያለ እውነት ነው። በአንድ በኩል የአማራ ክልል ሕዝብ በኢትዮጵያ የሀገር ምስረታና ግንባታ ሂደት እንደ ሌሎቹ የኢትዮጵያ ሕዝቦች ሁሉ ከፍተኛ አስተዋጽኦ ማድረጉ እሙን ነው። ለኢትዮጵያ መገለጫዎቿ የሆኑ የባህል የቅርስና የታሪክ ምሰሶዎችን ማቆም የቻለ ትልቅ ሕዝብ ነው። እንደ እምነቱ ለፈጣሪው የተገዛ ሩህሩህና ለሀገሩ ቀናኢ የሆነም ሕዝብ ነው። በዚህም ሊመሰገንና ሊኮራ ይገባዋል። በሌላ በኩል በመላው ሀገራችን መሰረታዊ ጉዳዮች ላይ የሀሳብ ልዩነቶችና አለመግባባቶች እየሰፉ በመምጣታቸውና እነዚህንም ልዩነቶች በኃይል አማራጭ ለመፍታት በተደረጉ ጥረቶች ይህ የተከበረ ሕዝብ ከፍተኛ መስዋዕትነትን ከፍሏል፣ እየከፈለም ይገኛል። በክልሉ በሚሊዮን የሚቆጠሩ ሕፃናት ከሚናፍቋቸው የትምህርት ቤት ደጃፍ መድረስ አልቻሉም። ሴቶች እናቶቻችንና እህቶቻችን ከፋ የጤናና የማህበራዊ አገልግሎት እጦት በመዳረጋቸው በውስብስብ ችግር ውስጥ እንዲያልፉ ተገደዋል። በርካታ ወጣቶች ህልማቸውን ይዘው ለመቀመጥ ወይም ወደ ጫካ ለመግባት ተገደዋል። ቀላል ግምት የማይሰጠው ሀብት ንብረት ለውድመት ተዳርጓል። ከሁሉም በላይ በሚካሄዱ ግጭቶች የማይተካ በርካታ የህይወትን ዋጋ ከፍለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ሁሉን አካታችና አሳታፊ መሆን እንዳለበት በጽኑ ከማመን ባለፈ ህጋዊ ግዴታው እንደሆነም በቅጡ ይገነዘባል። ለዚህም በክልሉ ያሉ ታጣቂ ወገኖቻችንን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም ደግመዋለሁ፣ አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉም ተሳታፊዎች የሃምኮ ለታጣቂዎች በድጋሚ ጥሪውን ያቀርባል።